اللهم لا تجعل لنا ذنب الله تبارك وتعالى በዚህ ምድር ስንኖር በተለያየ መልኩ እንደሚፈተነን እንደሚሞክረን በበርካታ የቁርአን አንቀጾች ነግሮናል። የፈተና አይነቶች ብዙና የተለያዩ ናቸው። ሰው ልጅ በህይወቱ በንብረቱ በግል ህይወቱ ሊፈተን ይችላል። ከፈተናዎች ሁሉ ከበድ ያለው ፈተና ዲን ላይ የሚመጣ ፈተና ነው። አላህ ተባረከ ወተዓላ ከእኛ ጋር ከሆነ ከአላህ ጋር ያለን ግንኙነት ካማረ ከተስተካከለ ችግሮች ሁሉ ይፈታሉ፣ ነገሮች ሁሉ ይበጃሉ። ችግር የሚበዛው ፈተናን መቋቋም የሚከብደው ከአላህ ጋር ተባረከ ወተዓላ ያለን ግንኙነት ሲበላሽ። በትንሹም በትልቁም ያማረ የተስተካከለ ሙስሊም ስንሆን አላህ ከኛ ጋር ይሆናል። እስልምናችን ሲያምር፣ ስራችን ሲያምር፣ ንግግራችን ሲያምር፣ ውሏችን ሲያምር አላህ ከሙሕሲኖች ጋር ነው። ሙሕሲን ማለት የአላህንም የሰውንም ሐቅ አሳምሮ የሚጠብቅ ማለት፣ ማይጨምር ማይቀንስ፣ እንደፈለገ ማይሆን ማለት፣ ስሜቱን ማይከተል ማለት። ማንኛውም ሙስሊም የያዘው ስራ ያማረ መሆን አለበት። ሙስሊም ማበላሸት ከሱ አይገባ። ليس من يقطع طرقا بطلا إنما من يتقي إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله بارك الله تبارك وتعالى يعزاكم بمتعزز يكلكلكم بمكلكل የሚገባውን ፈራቻ ፍሩት። ለአኼራም ስንቅ ያዙ። ከስንቆች ሁሉ በላጭ አላህን ተባረከ ወተዓላ መፍራት ነው። እነሆ አላህ ተባረከ ወተዓላ በዚህች ምድር ስንኖር በተለያየ መልኩ እንደሚፈትነን እንደሚሞክረን በበርካታ የቁርአን አንቀጾች ነግሮናል። የፈተና አይነቶች ብዙና የተለያዩ ናቸው። ሰው ልጅ በህይወቱ በንብረቱ በግል ህይወቱ ሊፈተን ይችላል። ከፈተናዎች ሁሉ ከበድ ያለው ፈተና ዲን ላይ የሚመጣ ፈተና ነው። ዲን ላይ ፈተና ከሌለ ሰው ልጆች ዲናቸው ላይ ልባቸው ከረጋ፣ ሰላም ደህንነት ከተሰማቸው ከአላህ ጋር በሰላም መገናኘት፣ መስገድ፣ ቤታቸውን መገዛት ከቻሉ ሌሎች የግል ፈተናዎች ቀላል ናቸው። በዲን ጥንካሬና ሰላም ሊካሱ የሚችሉ ሊረሱ የሚችሉ ናቸው። የፈተናዎች ሁሉ ፈተና ዲን ላይ የሚመጣ ፈተና ነው። ሁሉንም የግልም ይሁን የዲን ፈተናን መወጣት መቋቋም የምንችልበት ዋነኛ መንገድ ከአላህ ጋር ተባረከ ወተዓላ ያለን ግንኙነት ማሳመርና ማስተካከል። አላህ ተባረከ ወተዓላ ከእኛ ጋር ከሆነ ከአላህ ጋር ያለን ግንኙነት ካማረ ከተስተካከለ ችግሮች ሁሉ ይፈታሉ፣ ነገሮች ሁሉ ይበጃሉ። ችግር የሚበዛው ፈተናን መቋቋም የሚከብደው ከአላህ ጋር ተባረከ ወተዓላ ያለን ግንኙነት ሲበላሽ።
የተለያዩ መልእክተኞች ከህዝቦቻቸው ጋር በነበረ አለመግባባት ችግሮቻቸውን ለአላህ ተባረከ ወተዓላ ይሰጡ ነበር። ስሞታቸውን ወደ አላህ ያሰሙ ነበር። ከአላህ ውጪ ማንም የለንም፣ በሱ ተመካን፣ ለመመኪያነትም እሱ በቃ ይሉ ነበር። እኛም በግልም ይሁን በጋራ በዲን ጉዳይ ላይ የሚደርሱብን ሙሲባዎች፣ ፈተናዎች ሁነኛ መፍትሄያችን፣ ዋስትናችን ከአላህ ጋር ተባረከ ወተዓላ ያለንን ግንኙነት ማሳመርና ማስተካከል። እነሆ አላህ ቁርአን ላይ ይሄን ቁም ነገር ሐቂቃ እውነታ ሲነግረን ኢን የንሱርኩሙላሁ ፈላ ጋሊበ ለኩም ወኢን የኽዙልኩም ፈመን ዘለዚ የንሱሩኩም ሚን ባዕዲህ ወዐለላሂ ፈልየተወከሊል ሙእሚኑን ብሎናል። ኢን የንሱርኩሙላህ እናንተ አማኞች ሆይ አላህ ተባረከ ወተዓላ ከረዳችሁ ጠላታችሁ ላይ የዲኑ የራሳችሁ ጠላቶች ላይ ድልን ከሰጣችሁ ካገዛችሁ ከተንኮላቸው ከጠበቃችሁ ፈላ ጋሊበ ለኩም ማንም ሊያሸንፋችሁ አይችልም ይላል። የበድር ቀን ላይ የበድር ዘመቻ ቀን ላይ በሶስት እጥፍ ከሚበልጧቸው ሰዎች ጋር ያለ ዝግጅት ያለ እቅድ ተዘጋጅተው አላህ ነስሯቸው አላህ ረድቷቸው ነው ያሸነፉት። አላህ ካሸነፈ አላህ አሸናፊ ካደረጋችሁ የበላይ ካደረጋችሁ ጠላትን ከያዘላችሁ ፈላ ጋሊበ ለኩም የምድር ኃይል በሙሉ ተሰብስቦ እናንተን ማጥቃት ቢፈልግ ማንም ሊያሸንፋችሁ አይችልም። ወኢን የኽዙልኩም እናንተን አላህ ተባረከ ወተዓላ ካረዳችሁ መርዳቱን ከተወ ልክ እንደ ኡሑድ ዘመቻ ፈመን ዘለዚ የንሱሩኩም ሚን ባዕዲህ አላህ ካዋረዳችሁ ቸላ ካላችሁ ከተዋችሁ ማን ነው ከአላህ በኋላ እናንተን ሊረዳችሁ የሚችለው ይላል። ወመን ነስሩ ኢላ ምን ዒንዲላህ ነስር ድል ገዛ እርዳታ ከአላህ ዘንድ እንጂ ከማንም ዘንድ አይደለም ይላል። የዚህ አንቀጽ መጨረሻ ላይም ወዐለላሂ ፈልየተወከሊል ሙእሚኑን አላህ ከረዳችሁ ካገዛችሁ የበላይ ካደረጋችሁ የሚያሸንፋችሁ የለም። ቸላ ካላችሁና ከተዋችሁ ሕጉን በመጣሳችሁ ምክንያት ማን ነው ሊረዳችሁ የሚችለው ካለ በኋላ ምእመናን በአላህ ይመኩ ይላል። እገዛን፣ እርዳታን፣ ድልን፣ የበላይነትን የሚፈልግ በሙሉ እገዛን፣ እርዳታን መጠየቅም መጠበቅም ያለበት ከአላህ እንደሆነ አላህ ተባረከ ወተዓላ አመላክቶ ነው። አላህ ተባረከ ወተዓላ በእገዛው በእርዳታው በጥበቃው ከእኛ ጋር ይሆን ዘንድ ልናሟላቸው የሚገቡ ነገሮች አሉ። ይህንንም አላህ በተለያዩ የቁርአን አንቀጾች ነግሮናል። አንደኛውና የመጀመሪያው ትልቁ ሁሌም አላህ በእርዳታው በጥበቃው ከእኛ ጋር ሆኖ የበላዮች እንድንሆን አሸናፊዎች እንድንሆን በአላህ ምድር ላይ አላህን በነፃነት መገዛት እንድንችል ከእኛ የሚጠበቅ የመጀመሪያ መስፈርት ተሕቂቁ ተቅወላህ ሁሌም በሁሉም ነገር ላይ አላህን መፍራት፣ በቋሚነት አላህን መፍራት። ይሄን ካደረገን አላህ ከእኛ ጋር እንደሚሆን እንደሚረዳን እንደሚያግዘን ቁርአን ላይ ነግሮናል። አላህ ቃሉን አያፈርስ፣ እኛንን ቃል ምናፈርስ መስፈርት ምናጎድለው። ኢነላህ መዐ አለዚነ ተቀው አላህ በልዩ ሁኔታ ከነዚያ እሱን ከሚፈሩት ጋር ነው። ይጠብቃቸዋል፣ ይረዳቸዋል፣ አደጋን ይከላከልላቸዋል፣ አደጋ ውስጥ የገቡ እንደሆነም ከአደጋ ያስወጣቸዋል ይላል። ሸርጡ መስፈርቱ ይተቀው በትንሹም በትልቁም በግልጹም በድብቁም ጉዳይ ላይ ከልባችን የምር አላህን ተባረከ ወተዓላ የፈራን እንደሆነ አላህ ከእኛ ጋር ይሆናል። የትም ብትሆን አላህን ፍራ ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ተሳስተህ ጥፋት ከፈጸምክ ወንጀል ከሰራህ መልካም ስራ አስከትለህ ስራ፣ ጥፋቱ ወንጀሉን ይሰርዝልሃል። ከሰዎች ጋር በመልካም ተኗኗር ስነ ምግባርህን አሳምር ብለዋል። እነሆ አላህ ተባረከ ወተዓላ በእገዛው በእርዳታው ከእኛ ጋር እንዲሆን የገባውን ቃል ሞልቶ እንዲረዳን የዲኑ ረዳቶች እንዲያደርገን
አላህን ልንፈራ ይገባን። የምላስ አላህን መፍራት አለ፣ ጊዜያዊ አላህን መፍራት አይደለም። ጉዳዮችን ሁኔታዎችን የመረጡ አላህን መፍራት አይደለም። ሐይሱማ ኩና የትም ብንሆን ከማንም ጋር ብንሆን በየትኛውም ጉዳይ ላይ ትክክለኛ አላህን ፈሪዎች ከሆነን አላህ ከእኛ ጋር ይሆን። ወከዛሊክ ኢነላሀ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን በላ አላህ ከሙሕሲኖች ጋር ነው። ከፍጥረታቱ ጋር በሙሉ በእውቀቱ በጥበቃው በቁጥጥሩ አብሮ ከመሆኑ ጋር ለየት ባለ መልኩ ደግሞ እሱን ከሚፈሩና ስራቸውን፣ እምነታቸውን፣ ስነ ምግባራቸውን ከሚያሳምሩ ጋር በእርዳታው በእገዛው አብሮ ይሆናል። ሁለተኛ ደረጃ አላህ ከእኛ ጋር እንዲሆን እንዲያግዘን፣ ዱዓችንን እንዲሰማን፣ የጠየቅነውን እንዲያደርግልን፣ ከስጋት ነፃ እንዲያደርገን ሙሕሲኖች ልንሆን ይገባን። ዒባዳ ላይ አላህን ተባረከ ወተዓላ መገዛት ላይ አሳማሪዎች፣ ነቢይን ዓለይሂ ሰላቱ ወሰላም መከተል ላይ አሳማሪዎች፣ ከጎረቤት ጋር ባለን ግንኙነታቸውን አሳማሪዎች፣ ንግድ ላይ የተሰማራ ንግዱን ሸሪዓ በሚያዘው በሚጠብቀው መልኩ አሳምሮ የሚነግድ፣ ልጆቹን አላህ ተባረከ ወተዓላ በጣለበት አደራ ኃላፊነት መሰረት አሳምሮ የሚያሳድግ፣ የትዳር ህይወቱን ሸሪዓው በሚያዘው መሰረት አሳምሮ የሚመራ ከሆነ ሰው ጋር ነው አላህ ተባረከ ወተዓላ። እስልምናችን የስም እስልምና ብቻ ሊሆን አይገባም። ሙስሊም ስንሆን ከላይ እስከታች በትንሹም በትልቁም ያማረ የተስተካከለ ሙስሊም ስንሆን አላህ ከእኛ ጋር ይሆናል። እስልምናችን ሲያምር፣ ስራችን ሲያምር፣ ንግግራችን ሲያምር፣ ውሏችን ሲያምር አላህ ከሙሕሲኖች ጋር ነው። ሙሕሲን ማለት የአላህንም የሰውንም ሐቅ አሳምሮ የሚጠብቅ ማለት፣ ማይጨምር ማይቀንስ እንደፈለገ ማይሆን ማለት፣ ስሜቱን ማይከተል ማለት። ማንኛውም ሙስሊም የያዘው ስራ ያማረ መሆን አለበት። ሙስሊም ማበላሸት ከሱ አይገባም። ስታርድ እንኳ አሳምረህ ረድ። አንዳችሁ ቀድሞ የሚያርድበትን ቢላዋ ያስተካክል ያሳምር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ባሪያው አንድን ስራ ሲሰራ አሳምሮ ሲሰራው ይወዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ግለሰብ በአላህ በአኺራ የሚያምን በተሰማራበት ስራ ላይ በገባበት ኃላፊነት ላይ አሳማሪ አስተካካይ ሊሆን ይገባል። ግዴለሽነት፣ ራስ ወዳድነት፣ ቸልተኝነት፣ ነገሮችን ማበላሸት ከአላህ ጋር ያለን ግንኙነት እንዲበላሽ ያደርጋል። አላህ በእርዳታው በጥበቃው በእገዛው ከእኛ ጋር እንዳይሆን ያደርጋል። አላህ ተባረከ ወተዓላ ከሙሕሲኖች ጋር ነው። ምንሰግደው ሶላት አሳማሪ ከሆነ፣ ምንጾመው ጾም አሳማሪ ከሆነ፣ ምናደርገው ማንኛውም ኸይር ስራ አላህ ተባረከ ወተዓላ በሚፈልገው ነቢዩ ዓለይሂ ሰላቱ ወሰላም ሰርተው ባሳዩን ባስተማሩን መልኩ ምንተገብር ሰዎች ከሆነ አላህ ከእኛ ጋር ይሆን፣ ያግዘናል፣ ይረዳናል፣ የምንጠይቀውን ያደርግልናል። ወሀከዛ አላህ ከእኛ ጋር እንዲሆን እንዲረዳን እንዲያግዘን ከሚያደርጉ ነገሮች አንዱ ሰብርን ትዕግስትን። አላህ ተባረከ ወተዓላ ከታጋሾች ጋር እንደሆነ በቁርአን አንቀጽ ነግሮናል። ኢነላሀ መዐ አሳቢሪን ብሎናል። ታገሱ፣ አላህ ከታጋሾች ጋር ነው። ታገሱ፣ አላህ ታጋሾችን ይወዳል፣ ታጋሾችን ያለ ቁጥር ስፍር ይመነዳል ብሎናል። አላህ ተባረከ ወተዓላ ከእኛ ጋር ሆኖ ካለንበት ችግር እንዲያወጣን አደጋዎችን እንዲከላከልልን ቋሚ ጽኑ ሰፊ ሰብር ያስፈልገናል። አላህ ተባረከ ወተዓላ በተለያዩ አጋጣሚዎች መልእክተኞችን ተከታዮቻቸውን ያረዳው የድል ባለቤቶች ያደረገው በሰብራቸው በጽናታቸው ትዕግስታቸውን ቆራጥነታቸውን ባየ ጊዜ ሙሉ የሆነ የተስተካከለ ሰብር ያስፈልገናል። አላህ ተባረከ ወተዓላ እስኪፈርድ እስኪወስን ድረስ
اصبر حتى يحكم الله وهو خير الحاكمين ነገሮች ሁሉ ያሉት በአላህ እጅ ነው። እሱ የሚሰራው በሙሉ ምክንያት ጥበብ አለ። ኸይርን ለበጎን ምንጓጓለትን ነጥል ለማግኘት የሚያስችሉ ሸሪዓዊ ምክንያቶችን ከማድረስ ጋር ሰበቦችን ከማድረስ ጋር የሰብር ልብስ ልንለብስ ይገባል። የአላህን ተባረከ ወተዓላ ውሳኔ የሚያደርጋቸው ምድር ላይ እንዲሆኑ የሚፈቅዳቸው ነገሮች በሙሉ ለኸይር ናቸው ብለን ልናም አላዋቂዎች ያላዋቂ ስራ እንዳያሰሩን ጥንቃቄ ልናደርግ ይገባል። አላህ ተባረከ ወተዓላ እሱን ከሚፈሩ ስራቸውን ከሚያሳምሩ በትዕግስት ከታነጹ ሰዎች ጋር ነው ተብለን አላህ ከኛ ጋር ከሆነ መግቢያ ላይ እንደተጠቀሰው ሁሉ ነገር ይበጃል፣ ሁሉ ነገር ያምራል፣ ይስተካከላል። እኛ አላህ ከኛ ጋር እንዲሆን የሚያስፈልጉን መስፈርቶችን ሳናሟላ ስንቀር ለራሳችን ይተወናል። አላህ ለራሱ የተወው ሰው ራሱን በራሱ እጅ ይጎዳል። ወደ ድል የሄደ መስሎት ከድል ይርቃል። ብዙ ነገር ያስተካከለ መስሎት ያበላሻል። ኢስላም ኑር ነው፣ ብርሃን። ቁርአንን፣ ሐዲስን ነብዩ ሰለላሁ ዐለይሂ ወሰለም በመካከላችን ትተው ሄደዋል። በችግር ጊዜ መፍትሄ የምናገኘው ከቁርአን፣ ድልም ካገኘን ድሉን የምንጠብቀው በቁርአን። ሲጀምርም ድል የራቀን የጠላት መጫወቻ የሆነው ከቁርአን ከሐዲስ ብርሃን ስንርቅ የጅህልና የድንቁርና ጨለማ ውስጥ ስንገባ ነው። ወደ ድሮ ከፍታ መመለስ የሚቻለው በአላህ ምድር ላይ አላህን በነፃነት መገዛት የሚቻለው ሐቅን መብትን ማግኘት ማስከበር የሚቻለው ሁሉ ነገር በእጁ የሆነው አላህ ጋር ተባረከ ወተዓላ ያለን ግንኙነት ሲያምር፣ እሱን ስንፈራው፣ ስንወደው፣ ስናከብረው፣ በሱ ስንተማመን፣ ዲኑን ስንጠብቅ። አላህ ተባረከ ወተዓላ ለነቢዩላህ ሙሳና ለተከታዮቻቸው የግብፅ ምድር ላይ ነፃነት ከሰጣቸው በኋላ ወደ ፍልስጤም አካባቢ ያሉ አምባገነን ሰዎችን ከፍልስጤም አስወጥተው ፍልስጤምን በይተል መቅደስን የተከበረውን መስጂድ አልአቅሷን በቁጥጥራቸው ስር እንዲያደርጉ ትእዛዝ በሰጣቸው ጊዜ ኢኒ መዐኩም ብሏቸው ሂዱ፣ አምባገነን ህዝቦችን የመስጂድ አልአቅሷን ክብር የማያውቁ ሰዎችን ታግላችሁ አስወጧቸው፣ እኔ ከእናንተ ጋር ነኝ፣ አድርጉ የተባላችሁትን እስካደረጋችሁ ድረስ ብላቸው በጥበቃው፣ በእርዳታው፣ በእገዛው ከእነሱ ጋር እንደሆነ ነግሯቸው። ሶላትን ከሰገዳችሁ፣ ዘካንም ከሰጣችሁ፣ በመልእክተኞቼ ካመናችሁ፣ ይዘውት በመጡት ዓላማ ላይ ተረዳችኋቸው፣ ማድረግ ያለባችሁን ሁሉ ኸይር መልካም ሥራ ከሰራችሁ ወንጀላችሁን እመራችኋለሁ፣ ጀነትም አስገባችኋለሁ ብለው አላህ ተባረከ ወተዓላ ከእኛ ጋር የሚሆነው እኛ ከእሱ ጋር ስንሆን ቀጥ ያለ የተስተካከለ ሙስሊም ስንሆን ነው። በሁሉም ነገር እንዳቅማችን በአንድ በኩል እስላም ተነሳ ብለን እየተጨነቀን እየተረበሸን እየደነገጠን፣ በሌላ በኩል እኛው ራሳችን በአቅማችን ልንሰራት የምንችላለን በአቅማችን ልንሰራው የምንችለውን የዲን ህግ የምንጥስ ከሆነ አላህ ተባረከ ወተዓላ በእገዛው በእርዳታው ከእኛ ጋር ሊሆናቸው ወን የኽዙልኩም ፈመን ዘለዚ የንሱሩኩም ይባል። እገዛውን ትቶ ችላ ካለን ከተወን አላህ ያዋረደውን ዝቅ ያደረገውን ማንም ከፍ ሊያደርጋቸው፣ አላህ ከፍ ያደረገውን ደግሞ ማንም ዝቅ ሊያደርጋቸው። ከአላህ ጋር ተባረከ ወተዓላ ስንሆን ቃላችንን ስንሞላ እሱ የገባነውን ልንፈራው፣ ልናከብረው፣ ልንታዘዘው፣ ሶላት ስንሰግድ፣ ዘካት ስንሰጥ፣ ያለብንን ግዴታ በአግባቡ ስንወጣ ዱንያችን አኼራችን ያምራል። ከዚህ ስንርቅ ዱንያችንም አኼራችንም የሚበላሽ። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة استغفروه إنه هو الغفور الرحيم. الحمد لله
وأشهد أن لا إله إلا الله وأشهد أن محمدا رسول الله اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وسلم تسليما كثيرا أما بعد الله تبارك وتعالى كنيا ጋር እንዲሆን ጥሪያችንን እንዲሰማ ለዱዓችን መልስ እንዲሰጥ ካለንበት ችግር እንዲያወጣን ከሚያስፈልጉ ነገሮች አንዱ እርስ በርስ መተዛዘን መደጋገፍ ነቢያችን ሰለላሁ ዐለይሂ ወሰለም ይርሐሙ መን ፊል አርድ ይርሐምኩም መን ፊስ ሰማእ ብለዋል ሐዲሳቸው ምድር ላይ ላሉ ፍጥረታት እዘኑ ሰማይ ላይ ያለው አላህ ያዝንላችኋል ብለዋል እርስ በርሳችን እውነተኛ መተዛዘንን ስንተዛዘን የጥቅም የዝምድና መተዛዘንን ሳይሆን ሊላህ ለአላህ ብለን ገደብ የሌለው መተዛዘንን ስንተዛዘን ስንደጋገፍ ይቅር ስንባባል ውስጣችንን ንጹህ ስናደርግ ደጎች ቅኖች ስንሆን ምድር ትለማለች ፈሳድ ጥፋት ወንጀል ይቀንሳል አላህ ተባረከ ወተዓላ የእዝነት ዝናቡን ያዘንባል እርስ በርስ ግን መተዛዘን ሲጠፋ መጨካከን ሲበዛ ምቀኝነትና ጥላቻ ምድርን ሲያጥለቀልቃት አላህ ተባረከ ወተዓላ ረሕመቱን ያዝ ያደርጋል ይህ እንዳይሆን ይርሐሙ ትርሐሙ ተዛዘን ሰው ለሰው ይዘን ሰው የሰውን ሐቅ ይጠብቅ በደል ግፍ ምቀኝነት ዘረኝነት መሰል የሆኑ ከሙእምን ልብ ጭራሽ ሊገኙ የማይገባቸው ነገሮች ይውጡ ከልባችን እኛ ጥሩዎች ስንሆን ምድር ጥሩ ትሆናለች መጥፎች ምድር ላይ ሲበዙ መጥፎ ነገር ይበዛል የግፈኞች ጥፋት ለሌሎችም ይተርፋል ወሻቱ ኢረሒምተሃ የርሐሙከ አላህ በላ ነቢያችን ሰለላሁ ዐለይሂ ወሰለም በገን እንኳ ስታርዳት ካዘንክላት አላህ ያዝንልሃል በላ እኔ በገን ላርዳት ታሳዝነኛለች ወይም ሳርዳት ታሳዝነኛለች ላላቸው ሰው ነብዩ ሰለላሁ ዐለይሂ ወሰለም ወሻቱ ኢረሒምተሃ በገንም ፍየለንም ቢሆን ካሳዘነችህ ካዘንክላት አዝነህ አንዳንዴ ማረግን ከተውከው አሊያ ደግሞ እንዳትሰቃይ ሸሪዓ በሚያዘው መልኩ በፍጥነት ከተስተካከለ ቢላዋ ቶሎ አሳርፈህ ካረድካት አላህ ያዝንልሃል አለ ነብዩ ሰለላሁ ዐለይሂ ወሰለም ታርዶ ለሚበላ እንስሳ እንኳ ማዘን የአላህን እዝነት ያስገኛል ታሞ መታከሚያ ያጣ ተቸግሮ የቤት ኪራይ መክፈል አቅቶት ውጪ የወጣ የዕለት ጉርሱን ለልጆቹ የሚያጎርስን ያጣ ሚለብሰውን አጥቶ በብርድ የሚንቀጠቀጥ 6 7 8 ብርድ ልብስ ደርበህ ሳጥን ላይ አስቀምጠህ የኖርክ ዞር ብለህ ማታይ ማንተዛዘን ማንደጋገፍ አይዞህ ማንባባል ከሆነ የአላህ ረሕመት ምድር ላይ ይቀንሳል ለእኛም ይደርሰን ረሕመቱ ሰፊ ነው ወደ እኛ የሚመጣው ያነሰው የጠበበው እኛ አጥብበነው እርስ በርስ መጨካከናችን አንዱ ሌላኛውን ለማጥፋት ለመጉዳት መሞከሩ አንዱ ሌላኛውን እንደ ጠላት ማየቱ አብረው እየሰገዱ አብረው እየጾሙ የአላህ ረሕመት ፈጥኖ እንዳይደርስልን አድርጓል አላህ ተባረከ ወተዓላ የቂያም ቀን ባሪያውን ታምሜ አልጠየቅከኝም እርቦኝ አላበላኸኝም ብሎ አላህ ባሪያውን እንደሚከስ እንደሚወቅስ ነቢ ተናግረዋል አለይሂ ሰላቱ ወሰላም ጌታዬ ሆይ አንተ የዓለማት ጌታ ነህ እንዴት ነው ታመህ ምጠይቅህ እንዴት ነው ተርበህ ማበላህ ብሎ ይጠይቃል የሰው ልጅ ሲወቅስ አላህ ተባረከ ወተዓላ ባሪያዬ ገሌ ታሞ አልጠየቅከውም የታመመውን ባሪያን ሄደህ ብትጠይቅ እዛ ልታገኘው እንደምትችል አታውቅም ነበር እንዴ ባሪያዬ ገሌ ተርባ አላበላህም እሱም ብታበላው እዛ ታገኘኝ እንደነበረ አታውቅም እንዴ ይላል አላህ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም የአላህን ፊት
የአላህን ረሕመት የአላህን እዝነት ማግኘት ከፈለገን አለ ቅርብ ነው። በደረቁ እንዲሁ ልባችን ደርቆ አይናችን ደርቆ ስራችን ሁኔታችን ተበለሻሽቶ በባዶ ያረብ ዘንልን አያዋጣም። አላህ ተባረከ ወተዓላ የታመመን ስንጠይቅ፣ የተራበን ስናበላ፣ የተቸገረን ስንረዳ፣ የሚያጠፋን ሰው መክረን ስናስተካክል፣ የተጣላን የተቆራረጠን ስንቀጥል ስናስታርቅ ረሕመቱን ይሰጠናል። አላህን እናገኘዋለን ከኛ ቅርብ ሆኖ ያሳሰበን ያስጨነቀን ያለውን ሁሉ እነግረዋለን፣ ይሰማናል። በየሌሊቱ ወደ ቅርቡ ሰማይ ወርዶ የሌሊቱ 1/3 ሲቀር ይነጋጋ ሲል ማነው የሚጠይቀኝ የምሰጠው? ማነው የሚጠራኝ አቤት የምለው? ማነው የሚታረቀኝ ይቅርታ የሚጠይቀኝ የምታረቀው ይላል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በትክክል የኡማው የዲኑ የሀገር ጉዳይ ያሳሰበው ሰው እነዚህን ሁሉ አላህ ቅርብ ነኝ ማነው የሚጠራኝ የሚልባቸው አጋጣሚዎችን ከልቡ ፈልጎ ተጠቅሞ አላህን ተባረከ ወተዓላ ታረቀን ሊል ይገባል። ግድ የለውም አላህ ተባረከ ወተዓላ የአንድን ሰው ዱዓ ሰምቶ ምድርን ሊያስተካክል ይችላል። በአንድ ሰው ግፍና በደል ምክንያትም መንደርን ሀገርን ሊያጠፋ ይችላል። ያለንን አቅም በአግባቡ ልንጠቀም፣ ራሳችንን ከመናቅ ልንጠነቀቅ፣ ወንጀልንም ከመናቅ ልንጠነቀቅ ይገባል። ያለንበትን ሁኔታ አንገታችንን ደፍተን ልናይ፣ በልብ አይናችን ዙሪያውን እያየን መፍትሄ ልንፈልግ ይገባል። እኔ ማን ነኝ? ምንድን ነኝ? ሓሌ ምን ይመስላል? እያለን ቀድመን ከራሳችን ልንፈትሽ ልንጀምር፣ ከአላህ ልንታረቅ፣ በእኛ ወንጀል የመጣ ሕፃናትን፣ እንስሳትን፣ አረጋውያንን እንዳይጎዳ የእሱን የዒባዳ ቤቶችን፣ መስጊዶችን፣ ቁርአኖችን ሰዎች መጫወቻ እንዳያደርጉ ልንማጸነው፣ ቁጣህን አንሳልን፣ አቅምህን እንዳሳየህን ሁሉ ምህረትህን እዝነትህን አሳየን ልንለው፣ በተግባር ልንተናነስለት ይገባል። ይሄን ካደረገን ቅርብ ነኝ ብሏል። ኢነ ረሕመተላሂ ቀሪቡን ሚነል ሙሕሲኒን። የአላህ እዝነት እምነት፣ ተግባር፣ ስራ አሳማሪ ከሆኑ ሰዎች ቅርብ ነው ብሏል። ማሳመር ጎድሎን ነው ሶላት የምንሰግደው የላይ ሶላት ነው። ዶሮ እህል እንደሚያነሳው ነካ አድርገን እንሄዳለን። እንደ መጥፎ አገልጋይ አዳን ኢቃም ሰምተን እንጂ ተነስተን ብድግ ብለን ፈጥነን ወደ ጌታችን ቤት አንገባም። ጋዜጣ መጽሔት ያገላበጠን አንድ ሳይቀር እናነባለን። የአላህን ቃል በዓመት አንዴ እንኳን ማናኸትም ብዙ ነን። ቁርአን ገልጠን ማናይ፣ ለሰው ህግ እንርበተበታለን። የአላህን ህግ ከምንም የማንቆጥር ብዙ ነን። የረሱልን ሰለላሁ ዐለይሂ ወሰለም ሱና ጊዜ ያለፈበት አድርገን የዲን ጠላት ከእንስሳት ማይሻሉ ሰዎችን ፋሽን እንከተላለን። ይሄ ሁሉ ቆሻሻ እኛ ላይ ተጋግሮ ተለጥፎ የአላህ ረሕመት ቢርቀን አይገርምም። የባሰውን በላ እንዳይመጣብን ይበልጥ ልንፈራ፣ ልንጠነቀቅ፣ ልንተወበት፣ ከገፍላ ልንነቃ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم دمر أعداءك أعداء الدين، اللهم دمر أعداءك أعداء الدين. اللهم انصر دينك وكتابك وسنة نبيك محمد، اللهم انصر دينك وكتابك وسنة نبيك محمد، اللهم انصر دينك وكتابك وسنة نبيك محمد. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم وحد صفوف المسلمين، اللهم وحد صفوف المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم أبرم لهذه الأمة
الأمة أمر رشد يعز فيه أهل طاعتك ويهدى فيه أهل معصيتك ويؤمر فيه بالمعروف وينهى فيه عن المنكر برحمتك يا أرحم الراحمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.